ተማሪዎች በዛሬው ቪዲዮ ደግሞ የምናየው the second lesson of subfields of biology ነው። so የዛሬው ርዕሳችን is about pure and applied biology. pure biology ማለት it is the study of biology for the sake of knowledge. ስለዚህ ለእውቀት ብቻ ብለን የምናጠናው field of biology it's considered pure biology. ሁለተኛው ደግሞ applied biology ነው። applied biology ደግሞ it is studying biology by taking insights from the pure biology to solve real life problems. so applied biology ላይ የሆነን ችግር ለመቅረፍ የምናጠናውና የምንሄድበት type of አጠናን it's considered applied biology. so the difference mainly between pure biology and applied biology ምንድነው? pure biology ላይ we're just trying to understand what is there. ፕሮብሌሙን አንደርስታንድ ለማድረግ ኦር ደግሞ ያለውን ነገር ለመረዳት። አሁን ለምሳሌ ፕላንቶችን ስናጠና ጀስት ፕላንቶች ይሄ ስትራክቸር አላቸው፣ እንደዚህ ምግባቸውን ያዘጋጃሉ። ይሄንን በሙሉ ስናጠና it's considered pure biology. applied biology ላይ ግን ፕላንቶች ይሄንን ማዘጋጀት የሚችሉ ከሆነ ከነሱ ተጠቅመን እኛም ደግሞ ማድረግ የምንችላቸው ነገሮች አሉ ብለን ከነሱ በወስደን ሌላ ሳይንቲፊክ የሆነ ዲስከቨሪ ስናደርግ it's considered applied biology. so applied biology is more linked to making our life simpler and to solve a real life problem ማለት ነው። so አሁን ለምሳሌ another relationship is anatomy አለ። anatomy is just the study of if you remember the internal structure. ስለዚህ በደንብ እናጠናለን anatomy ላይ። applied biology ግን ምንድነው? ሰርጀሪ መስራት ነው። ስለዚህ አናቶሚውን ስለምናቅ out of that insight ከፒውር ባዮሎጂ በወሰድነው ኢንሳይት ሰርጀሪ መስራት መቻላችን it's applied biology or surgery ማለት ነው። so the other branches of biology starts from biotechnology. biotechnology it's kind of applied biology ነው። so biotechnology ማለት ከባዮሎጂ በወሰድነው እውቀት ቴክኖሎጂ ላይ የሆነ ኮንትሪቢዩሽን ማድረግ ማለት ነው። ቴክኖሎጂ ሁላችንም እንደምናውቀው it's just making our life simpler by some discoveries. so biology ላይ ብዙ አይነት ነገሮችን እናውቃለን። ፒውርም አፕላይድ ባዮሎጂም አይተናል። ስለዚህ ከሱ ወስደን ላይፋችን ላይ አፕላይ ማድረግ ማለት ነው። ስለዚህ ሊቪንግ ኦርጋኒዝሞችን በማጥናት ወይም ደግሞ እነሱን በመጠቀም የሰው ልጆችን ህይወት ማስቀጠል ራሱ it's one of biotechnology. ሌላ ጄኔቲክ ኢንጂነሪንግ የራሱ የሆነ ብራንች አለው። ነገር ግን ጄኔቲካሊ ሞዲፋይድ የሆኑ ኦርጋኒዝሞችን በመፍጠር ሞር ቴክኖሎጂ ወይም ደግሞ ላይፋችን ላይ ሲምፕል የሆነ ኢፌክት ይኖረዋል ማለት ነው። the second one is bioinformatics. bioinformatics ማለት as we all know ዲኤንኤያችን ውስጥ በጣም ብዙ አይነት ኢንፎርሜሽኖች ስቶር ይደረጋሉ ኦር ዲኤንኤ ወይም አርኤንኤያችን ውስጥ ማለት ነው። ስለዚህ ከነሱ በወሰድነው ኮዲንግ ጂናችን ውስጥ ኢንፎርሜሽን እንዴት ስቶር እንደሚደረግ በማወቅ ድጋሚ ኢንፎርሜሽን እንዴት ስቶር እንደሚደረግ የሚችል ፊልድ ማለት ነው። እሱ የሚያጠና ፊልድ ነው ባዮ ኢንፎርማቲክስ ማለት ነው። ስለዚህ ባዮሎጂካል ዳታ ሴቭ ማድረግ ማለት ነው። the third one is genetic engineering. ያው ቅድም ብያቸዋለሁ የራሱ ብራንች አለው። it is የምንፈልጋቸው ትሬት ያላቸውን ጂኖች ከአንድ ኦርጋኒዝም ወስደን ሌላ ኦርጋኒዝም ውስጥ በመክተት ጄኔቲካሊ ሞዲፋይድ የሆኑ ፕላንትስ ሊሆኑ ይችላሉ አኒማሎችን መፍጠር ወይም መስራት it's considered genetic engineering and it's another branch of biology ማለት ነው። ሌላ it's biomedical engineering. so biomedical engineering it's simply ስሙ ውስጥ እንደምታዩት ሜዲካል አለ። ለሜዲሲን ወይም ደግሞ ለሰዎችን ህይወት ለማዳን የሚጠቅሙ የተለያዩ ኢኩዊፕመንቶች ሊሆኑ ይችላሉ፣ ዲቫይሶች፣ እነሱን ማምረት መቻል it is a field under biomedical engineering. so አሁን ይሄ በፊልድ ደረጃ የሚጠና አንድ የራሱ ሰው ተምሮ የሚመረቅበት ፊልድ ነው። ምንድነው ስራው? ሜዲካል ፊልድ ውስጥ የምናገኛቸውን ዲቫይሶች መስራት ነው ማለት ነው። አምስተኛው ላይ we have environmental management. so environmentአችን it's very important to us. እኛ እንድንቀጥል environmentአችን መቀጠል አለበት። ያንን ደግሞ ያስተማረን ባዮሎጂ ነው። ስለዚህ ይሄንን environment ማኔጅ ለማድረግ ከባዮሎጂ በወሰድነው እውቀት environmentአችንን እንዴት ኮንዘርቭ እንደምናደርግ ፕሪዘርቭ እንደምናደርግ we will learn ማለት ነው። the last one is forensic science. forensic science ማለት it is the study of criminal law. በአጠቃላይ ከወንጀል ጋር የተያያዙ ነገሮችን የሚያጠና ፊልድ ነው። ስለዚህ ብዙ ወንጀለኞች የሚያዙት በምንድነው? በዲኤንኤያቸው ነው። ያንን ደግሞ ያስቻለን it's the field of biology. biology ባይኖር የፎረንሲክ ሳይንስ it would not have ይሄን ያክል ፕሮግረስ አድርጎ ሴፍቲያችን አይጠበቅም ነበር ማለት ነው።
ሶ ዲስ አር ዘ 6 ሜን ብራንችስ ኦፍ ባዮሎጂ ኢን ኬዝ ኦፍ ፒውር እና አፕላይድ ባዮሎጂ ማለት ነው። ሶ ባይ ዲስ ቪዲዮ ምን አይተናል? ፒውር ባዮሎጂ እና አፕላይድ ባዮሎጂን አይተናል። የሁለቱ መካከል ያለው ልዩነት አይተናል። ከዛ ደግሞ ከነሱ ጋር ተያይዘው ያሉትን 6 ብራንቾች አይተናል ማለት ነው። ኔክስት ደግሞ የሚሆነው ሜጀር ዲስከቨሪስ ኢን ባዮሎጂ ነው። ሶ አንቲል ዴን